እንደምታውቁት አዲስ ኪዳናዊ እምነት ላይ ያለን ሰዎች ነን። አዲስ ኪዳን ደግሞ ኢየሱስ ክርስቶስ ስለኛ ሙሉ ዋጋ እንደከፈለና ነፃ እንደወጣን ይታወቃል። እግዚአብሔር የማይለወጥ ፈቃድ አለው፣ ጨርሶታል። አይለወጥም ፈቃዱ። እግዚአብሔር ለናንተ ያለው ፈቃድ ፈውስ ነው፣ በረከት ነው፣ ብርሃን ነው፣ ነፃነት ነው። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ተገልጧል፣ ታይቷል፣ ታውቋል። ጥያቄው ለምን አንለማመደውም? እና መጽሐፍ ቅዱሳችን አንደኛውን መንገድ ሲነግረን በመልእክተኞቹ ማመን አለባችሁ ይላል። ማመን ሲባል ሁሉ ሰው እምነትን ከደህንነት ጋር ይወስዳል። ለምሳሌ በባሪያዎቹ ብታምኑ ሲባል ኢየሱስን እንደሚያምኑት እንዲያምኑ የተባለ ይመስለዋል። አይ እንደሱ አይደለም። ጳውሎስ ምን አለ? እኛ ግን ራሳችንን ሳይሆን የተሰቀለውን ክርስቶስ ምን እንላለን? እንሰብካለን። በሌላ አማርኛ የምሰብክልህን ካላመንክ ክርስቶስን ከሆነ ምሰብክልህን ካላመንክ አድንም። ይሄ ይታወቃል። ግን እኔን ደግሞ ካልተቀበልክ ምሰብክልህን እንዴት አድርገህ ትቀበላለህ? እኔን መቀበል አለብህ። አንድ ሰባኪ ነበረ ድሮ አንድ አባባል የሚናገር፣ በጥቁር አህያ ማር ተጭኖ ቢመጣ አልበላም የሚል ማን ነው? ሰውየው ጥቁር ነውና ማር ተጭኜ ነው የመጣሁት፣ ጥቁር አህያ ስለሆነ አልፈልግም ማሩን አይባልም። ይዞልህ የመጣው ነገር ምንድነው የሚለው ለመቀበል ይዞ የመጣውን ሰውዬ መቀበል አለብህ። እንደሱ ነው ጌታ የሚለው። በዚህ ነገር ላይ ማቴዎስ ወንጌል ምዕራፍ 10 ላይ ገብተን የትምህርታችን መነሻ አድርገን ሲሪየስሊ ተቀብለናል። ነብይም በነብይ ስም የሚቀበል የነብዩን ዋጋ ያገኛል፣ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ዋጋችሁ ያለው በምትቀበሉት ማንነት ላይ ነው። የምትቀበሉት እርሱ the same price ያንኑ ዋጋ ይሰጣችኋል ይላል። ከዛ ቀጥሎ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ቀላል ምሳሌ ነግሬያችኋለሁ። ጌታ ኢየሱስ አሁን በመሃላችን ተገልጧል። ሁሉ ሰው የእግዚአብሔር ልጅ ብሎ አልተቀበለው። መጽሐፍ ቅዱሱ በቅፉ የነበረው አንድያ ልጁ ነው የተገለጠው ይላል። ስለዚህ ክርስቶስ ተገልጧል። እኛ የእግዚአብሔር ልጅ ነው ብለን ያመንን ማንን ተቀበልናል? እግዚአብሔር ተቀብሎናል። ስለዚህ እግዚአብሔር እኛን መቀበሉን እኛም እግዚአብሔር መቀበላችንን ያወቅነው ክርስቶስን የእግዚአብሔር ልጅ ነው ብለን ስለተቀበልን ነው። ኢየሱስን እንደ ነብይ የተቀበሉ ደግሞ የእግዚአብሔር ልጅ ነው ስትላቸው ይቃወሙሃል። የእግዚአብሔር ልጅ ብለው አይቀበሉትም። ግን ነብይ ነው ብለው ይቀበላል። ለምን? አስተምሯል። የራሳቸው መለኪያ አላቸው። ራሳቸው አይምሮ ውስጥ የሚፈጥሩት መለኪያ አላቸው። እግዚአብሔር ልጅ አይወልድም፣ ስለዚህ እግዚአብሔር ልጅ ሳይሆን እግዚአብሔር የላከው ልዩ መልእክተኛ ነው ምናምን ይሏል። ግን የልጅነት ዋጋ ያገኛሉ። እሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ብሎ የሚቀበለው ሰው የእግዚአብሔር ልጅነትን ያገኛል። ነብይ ብሎ የሚቀበለው ሰው የእግዚአብሔር ልጅነትን ያገኛል? አያገኝም። ነብይ ብሎ የሚቀበለው ሰው
ጥሩ አስተማሪነቱን እግዚአብሔር እንደላከው ምናምን ነው የሚያምነው። ስለዚህ በእርሱ ሆኜ የእግዚአብሔር ልጅ ሆናለሁ አይልም። እሺ ሰውነቱን ብቻ የሚቀበል ሰው ሰውነቱን ብቻ የሚቀበል ሰው ማለት ኢየሱስ ከኛ ከሰው ልጆች እንዳንዱ ነው። ድንገት እግዚአብሔር ወይንም ሱፐር ፓወር ተገልጦለት ይሆናል እነኛን ነገሮች ያረጋው ምናምን ብሎ ልዩ ኃይል ያለው ሰው ነው ብሎ የተቀበለው የእግዚአብሔር ልጅ ይሆናል። ስለ ኢየሱስ ዕውቀት ይኖረዋል። ኢየሱስ ጥሩ ነው ሱፐር ፓወር አለው ምናምን የሚል ዕውቀት ይኖረዋል እንጂ ኢየሱስ የእግዚአብሔር ልጅ ነው ብሎ ያልተቀበለ እርሱ አማኙ የተቀበለበት መንገድ ዋጋው ያንኑ ነው የሚመስለው። የሰው ልጅ ነው ሰው ነው ምንም ለውጥ የለውም ብሎ ካመነ ካሰበ ኢየሱስን ሐሰተኛ አስተማሪ ነው ነብይም ነው አይሉም። ሐሰተኛ አስተማሪ ነው። ራሱን የእግዚአብሔር ልጅ ነኝ ብሎ የጠራ ነገር ግን አንድ ተራ ሰው የሆነ ነው ይሏል። ትምህርቱ ራሱ ከሕጉ ጋር ስለማይሄድ ልክ አይደለም ይሏል። ስተት ትምህርት ነው፣ ሐሰተኛ ነው። እና ይሄንን የተገለጠውን የእግዚአብሔር ልጅ ሐሰተኛ ብሎ የሚያምን ሰው ልጅነትን ያገኛል ማለት አይደለም። ከጎን ላለው ሰው የምትቀበለው ሰው በለው በተላከበት ማንነት እስካልተቀበልከው ድረስ የሱን ዋጋ አታገኝም በለው። ነብይ ነው ብሎ የሚቀበል የአንድ ነብይ ያለውን የጸጋ ጉልበት ያገኛል። ጻድቅ ነው ብሎ የሚቀበል የጽድቅን ጉልበት ያገኛል። የእግዚአብሔር መልእክተኛ ነው ብሎ የሚቀበል በመልእክተኛነት ጉልበት ያገኛል። ልጅ ነው ብለህ ካልተቀበልክ አንተ ልጅ አትሆንም። ኢየሱስን ነብይ ነው ስላልክ ልጅ አትሆንም። ኢየሱስን ሰው ነው ስላልክ ልጅ አትሆንም። ልጅ ነው ብለህ ካመንክ ግን ልጅ ትሆናለህ። ያመንከውን የተቀበልከውን ያንኑ ማንነት ነው ላንተ የሚሰጠህ። ትምህርታችን የኢየሱስ ሳይሆን የእግዚአብሔርን ሰዎች ስለመቀበል በሕይወታችሁ ላይ መለኮታዊ የሆነ መገለጥና ትምህርት ተአምራት እንዲሆን ከፈለጋችሁ እግዚአብሔር በሰው ውስጥ ስለሆነ የሚገለጠው የተገለጠበትን ያንን ሰው መቀበል አለባችሁ። ያንን የማታደርጉ ከሆነ እንዴት እግዚአብሔርን ማግኘት እንደምትችሉ እኔ አይገባኝም። በታሪክ ውስጥ አሁን በደንብ ስሙኝ። በታሪክ ውስጥ አንድ ጊዜ ብቻ ነው እግዚአብሔር ወደ ዓለም የመጣው። ከጎን ላለው ሰው አሁን አስማታዊ ጥበቃህን ማቆም አለብህ በለው። እግዚአብሔር ቢገለጥ ቢመጣ ምናምን የምትለውን ነገር ማቆም አለብህ። አንድ ጊዜ እግዚአብሔር በታሪክ ውስጥ ወደ ምድር መጥቷል። እግዚአብሔር ሲና ተራራ ላይ ወርዷል። ሲና ላይ ወረደ። እግዚአብሔር ሲመጣ ወይንም ሲወርድ የሰው ልጆች ደግሞ አሁን እናንተን ማስተምረውን ይሁንልን አሉ። እግዚአብሔር አይናገረን፣ እግዚአብሔርን እንዲወርዶ አንየው፣ እንዲህ እግዚአብሔር በመሃላችን ተገልጦ አንየው፣ አይምጣ። እንዲህ ነው የጠየቁት። አንተ አትናገረን፣ አንተ አትምጣ። መጀመሪያ የመጣበት መንገድ እርሱ ልክ ነው፣ በእርሱ ና አሉት። በማን? ሙሴ ይናገረን። ሙሴን ነበር የላከላቸው። ሙሴን ነበር የመጣው። ከዛ እግዚአብሔር ምን አለ? አይ እመጣለሁ ግን የምመጣው ልክ እናንተ ባላችሁት መንገድ ነው።
ከወንድሞች መሃል እንዳንተ ያለ ምን ማለት ነው? ኢየሱስን ማለት ነው። ኮሚኒኬት የምታረገውን ልክ እንደ ሙሴ ሰው ሆኖ የሚመጣውን እልክላችኋለሁ። እሱን ስሙት፣ እሱን ተቀበሉት። ወገኖቼ አሁንም ኢማጂነሪ የሆነ እርዳታ እንፈልጋለን። ትጸልያለህ፣ እቤት ሆነ ትጸልያለህ። ይሄ እውነት ነው። እግዚአብሔር ሆይ እርዳኝ፣ እግዚአብሔር ሆይ አስበኝ፣ እግዚአብሔር ሆይ ጣልቃ ግባ፣ እግዚአብሔር ሆይ እንደዚህ አርግልኝ ትላለህ። እኔ እውነቱን ልንገራችሁ፣ የምትሉት እውነት ነው፣ የምትጸልዩትም እውነት ነው። እግዚአብሔር የቤታችሁን ጣራ ገለጥ አድርጎ ልጄ ሆይ ረድቼሃለሁ ይሄው ሆነ አይልህም። ያንን በለመንክበት ሳምንት፣ ያንን በጮክበት ቀን የጸሎት መልስ ሲመጣ እግዚአብሔር ሰው ይልካል፣ ሰው ያስነሳልሃል። ታምራቱን ለመስራት ብቻ አይደለም፣ ሰው ይልክልሃል እግዚአብሔር። ምን ለማድረግ? አንተን ለመፈወስ። መጽሐፍ ቅዱስ ላይ አንድ ቦታ ልውሰዳችሁ። ትንቢተ ኢሳይያስ ላይ እግዚአብሔር መጣና ነብዩ ሕዝቅያስን ታሞ ተኝቷል፣ ከወጣህበት አልጋ አትወርድም አለ። ትሞታለህ፣ ቤትን አስተካክለ። መልእክት ለማምጣት ሰው ነው የላከለት እና ሕዝቅያስ ነብዩ ከወጣ በኋላ ፊቱን ወደ ግርግዳ አዙሮ አለቀሰ፣ ጸለየ። በፊት በቅንነት የሄድኩበት ለነብዩ አላለው፣ ለነብዩ አይደለም የመለሰለት። ወደ ግርግዳ ፊቱን አዙሮ ጸለየ፣ አለቀሰ ይላል መጽሐፍ። ቀጥሎ እንደዚህ ይላል፣ እግዚአብሔርም ለሕዝቅያስ በግርግዳው በኩል ብቅ ብሎ አይዞ ሰምቻለሁ፣ ልክ ነው፣ ጣዖት አላመለክም፣ አንተ እንደ አባት እንደ ዳዊት ነህ፣ ጥሩ ሰው ስለሆንክ ፈውሻለሁ አለው ይላል አይልም? ታዲያ ምንድነው የሚለው? ዘላለም የሚለው እንደዚህ ነው፣ እግዚአብሔርም ነብዩን ወደ ሕዝቅያስ ተመለስ፣ ሂድና ንገረው ፈውሼዋለሁ። ከጎን ላለው ሰው እግዚአብሔር ሰው ይፈልጋል በለው። አንተ ሰውየው የምትቀበልበት መንገድ በለው ለታምራትህ በር ይሆንልሃል በለው። እግዚአብሔር ሰው ይፈልጋል፣ ግዴታ ነው ይሄ ምንደራደርበት። እግዚአብሔር ሉዓላዊ ነው፣ ያለ ሰውም ይሰራል። ሉዓላዊነቱን ለመጋፋት አይደለም፣ አሰራሩ ነው፣ አሰራር ነው። ሉዓላዊ ነው። ለጳውሎስ ተገልጦለታል። አዎ፣ ነገር ግን ጳውሎስን ለብዙዎች መዳኛ አድርጎታል። ሉዓላዊነቱ ላይ ለሚጋፋ ነገር ሳይሆን እግዚአብሔር በአሰራሩ ሰው ይፈልጋል። ያለ ሰው አይሆንም። እናንተ ለሰውየው ያላችሁ አመለካከት ነው በቀላሉ ታምራታችሁን እንድትቀበሉና እንዳትቀበሉ የሚያረጋችሁ። እና የመጀመሪያው ስቴፕ እግዚአብሔር ወደ ምድር መጥቶ ምን አደረገ ተብሎ ሲጠየቅ፣ ወደ ምድር መጥቶ እግዚአብሔር ሰዎች አይ በሰው ፎርም ካልሆነ፣ በሰው ቅርጽ ካልሆነ፣ በሰው አካል ካልሆነ አትናገረን አሉት። እና እሱም በቃ አማኑኤል ሲሆን ሰው ሆኖ መጣ። ሰው ሆኖ መጣ። የእግዚአብሔርን አሰራር ነው አሁን ማሳያችሁ። ዘጸአት መጽሐፍ ምዕራፍ 3 ሙሴ ከሸሸ በኋላ ቁጥቋጦ ሲቃጠል አይቶ
ያማቱን በጎች እየጠበቀ የእግዚአብሔር መልአክ በእሳቱ ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም በቁጥቋጦ በእሳት ሲነድ ቁጥቋጦም ሲቃጠል አየ። ሙሴ እግዚአብሔርን ኢንካውንተር አደረገ፣ ተገናኘ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም ይህ ታላቅ ራእይ ልይ አለ። እግዚአብሔርም እሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር በቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውጣ አለው። ደግሞም እኔ የአባታ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷል፣ ፊቱን ሸፈነ። እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ፣ እችን ቃል እንድታዩ ነው የምፈልገው፣ በእውነት አየው። እግዚአብሔር ፕሮብሌማቸውን፣ መከራቸውን፣ ችግራቸውን በእውነት አየው። ምንድነው አየው የሚለው? የሕዝቤን መከራ፣ የሕዝቤን ችግር፣ የሕዝቤን ጉስቁልና፣ የሕዝቤን ጉዳት ምን እንደሚያረጉባቸው ምን እየሰሯቸው እንደሆነ አየው ይልና የሕዝቤን መከራ በእውነት አየው። ካስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ ስቃያቸውን አውቄአለሁ። he feel it። ከግብፃውያን እጅ አድናቸው ዘንድ ከዚችም አገር ወተትና ማር ወደምታፈልሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከናናውያን፣ ወደ ቂጦራውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ያቡሳውያን ስፍራ አወጣቸው ዘንድ ወረዱ። ምን አልኩ አለ እግዚአብሔር? ወረዱ። አሁን ነው እንግዲህ ጉዱ የሚመጣ። አሁን ስጠይቅ እግዚአብሔር ስለናንተ ወርዷል ብዬ ስናገር ወዲያው ባይምሯችሁ የሚመጣው እግዚአብሔር ሲና ላይ እንደወረደው አይነት ወረደ የሚባል ነው ይመጣ። አሰራሩን ማወቅ አለብን። እግዚአብሔር ወረድኩ፣ ስቃይን አውቄ፣ ችግርን ጩኸትን ሰምቼ፣ ኪዳኔን አስቤ፣ የሆነውን ነገር ሁሉ አይቼ ወረድኩ። እግዚአብሔር ወረድኩ አለ ላድናቸው። የሚገርመው እግዚአብሔር ሲወርድ ቁጥቋጦ ላይ ነው የወረደው። እግዚአብሔር ሲወርድ በእሳት ቁጥቋጦ ላይ ነው የነደደው። እግዚአብሔር ሲታይ የታየው ለሙሴ ነው። ወረድኩ። ለምንድን ነው የወረድከው? የሕዝቤን ጩኸት ሰምቼ ከግብፃዊው እጅ ላድናቸው፣ ማርና ወተት ወደሚያፈሰው ልወስዳቸው፣ ልባርካቸው፣ ላሳርፋቸው፣ ልመራቸው ወርጃለሁ ይላል እግዚአብሔር። እግዚአብሔር ወረድኩ ይላል። እንደ እግዚአብሔር ወርዶ በራሱ ነገሮችን የሚያደርግ ቢሆን ኖሮ ምን ነበር መሆን የነበረበት? ወርዶ ወደ ፍርዖን ነበር መሄድ የነበረበት አይደል? ወደ ፍርዖን ነው መሄድ ያለበት። ከዛ በኋላ ካንተ እጅ ላስጥላቸው ነው የመጣሁት ይለዋል። ሱፐር ወይ እሳት፣ ለሙሴ እንደተገለጠው እሳት ወይ የሆነ ነገር ሆኖ እግዚአብሔር የወረደ እግዚአብሔር አክት ሊያደርግ የሆነ ነገር ሊያደርግ ሊፈጽም ሊገለጥ መጣው ይላል። ወርዷል እግዚአብሔር። የወረደ እግዚአብሔር ፍርዖን ጋር ሄዶ ለሙሴ ማድረግ ያለበት በሙሴ የሚያደርገውን እሱ ራሱ ያደረገ ፍርዖንን አስደንግጦ አስፈራርቶ መውጣት ነበረበት። የወረደው እግዚአብሔር ነው። ቀጥሎ ግን እግዚአብሔር እንደሱ አላለው። አሁንም እነሆ የእስራኤል ልጆችን ጩኸት ወደኔ ወጣ፣ ግብፃውያን የሚያደርጉባቸውን ግፍ ደግሞ አየው። አሁንም ና ሕዝቤን የእስራኤል ልጆችን ከግብፅ ታወጣ ዘንድ ወደ ፍርዖን
እልካለሁ። ተናጋሪው ማን ነው? እግዚአብሔር ነው። ጩኸታቸውን ሰምቻለሁ፣ የሚያረጉባቸውን ግፍ አይቻለሁ፣ ወርጃለሁ አለና ቀጥሎ ግን አሁንም ና ሕዝቤን እስራኤል ልጆችን ከግብጽ ታወጣ ዘንድ አወጣቸዋለሁ፣ ማርና ወተት ወደምታፈሰው የወረድኩት ለዛ ነው ብለዋል። ግን ስሙኝ፣ ግን ምን አድርጓል? አንተ ና እኔ እልካለሁ። ይሄ ፐርፐስ በሙሴ ነው የሚፈጸመው። ዓላማው የእግዚአብሔር፣ ማዳኑ የእግዚአብሔር፣ ኃይሉ የእግዚአብሔር፣ ክብሩ የእግዚአብሔር፣ ስልጣኑ የእግዚአብሔር፣ የሚፈጸመው ግን በሙሴ ነው። በሙሴ ነው። ና አለው፣ ከግብጽ ታወጣቸዋለህ አለው። ሙሴም እግዚአብሔርን ወደ ፍርዖን የሚሄድ የእስራኤልን ልጆች ከግብጽ የማወጣ እኔ ማን ነኝ አለ። የመጀመሪያው የመልእክተኞቹም ችግር ይሄ ነው። እግዚአብሔር ባንተ እሰራለሁ፣ አደርጋለሁ፣ ነፃ አወጣለሁ ሲል እናንተ ይመስላችኋል አሁን እዚህ ቆመው እግዚአብሔር እንዲያረጋል ሲሉ ሚሉ። እግዚአብሔር ሲገለጥላቸው፣ ሲጠራቸው፣ ሲባርካቸው፣ ሲቀባቸው፣ ሲሾማቸው እነሱ ደግሞ መጀመሪያ የሚሉት እኔ ማን ነኝ? ምን መስሏቸው? ራሳቸውን መስሏቸው። አሁን አመጣላችኋለሁኝ በደንብ እንድታስተውሉ ዛሬ እፈልጋለሁ። አቀባበላችሁ ካልተቀየረ ታምራታችሁን አትገናኙ። የእግዚአብሔርን ሰዎች የምታዩበት አይን፣ የምትቀበሉበት አቀባበል ካልተቀየረ እርግጠኛው እነግራችኋለሁ ታምራታችሁን አትቀበሉ። ምክንያቱም የእግዚአብሔር ሰው ራሱ ሰው ነኝ፣ ደካማ ነኝ። እኔ ነፃ ማውጣ በሆን ኖሮ እኮ ምዕራፍ 2 ላይ ያንን ግብፃዊ ገድዬ እስራኤላዊው ለቅቄ በሚቀጥለው 2 እስራኤላዊ ሲጣላ ለምን ትጣላላችሁ ስል እግዚአብሔር በኔ ሆኖ ወይንም እኔ ላደናቸው እንደሞከር ያውቁ ነበር። ስለዚህ የትኛው ሙሴ? ያኛው ሙሴ ይገባችኋል? ሊያድናቸው በራሱ የሞከረው ሙሴ፣ እግዚአብሔር ያልጠራው፣ እግዚአብሔር ያልተገለጠለት፣ ከእግዚአብሔር ጋር ኢንካውንተር የሌለው ሙሴ እና ሙሴ ከኤክስፒሪየንሱ ፍርዖንን ፈርቶ ሸሸ ይላል። እዚህኮ በረሃ በግ ጠባቂ የሆንኩት የንጉስ ቤት ስላላደኩ አይደለም፣ የንጉስ ቤት ስላልኖርኩ አይደለም። የሆነው ነገር ግን አስፈርቶኝ ስለሸሸው ነው። ፈርቼ ሮጬ ነው፣ ሸሽቼ ነው አይደለም የሚለው ሙሴ። እና ሂድ ብትለኝ እኔ ማን ነኝ? እኔ ማን ነኝ? ፍርዖንን ገጥሜ ልቀቅ ምለው? ልዩነቷን እንድታዩ ነው። በራሱ ሙሴ ማን ነው? ማንም። በራሱ የሞከረው ፌል አድርጓል። በራሱ የሞከረው ጥሎ አሸሽቶታል። በራሱ የሞከረው ነፃ አውጪነት ኃይልና ጉልበት የለውም። የተለየ ሱፐር ፓወር የለውም በራሱ። ሙሴ ያንን አስቦ ለራሱ ለእግዚአብሔር ምን ይለዋል? እኔ ማን ነኝ? ነፃ አወጣቸው ዘንድ እኔ ማን? ሂድ ከግብጽ ነፃ ታወጣቸዋለህ። ምን ማለት መሰላችሁ? አንድ የፖለቲካ ፓርቲ፣ ያው ፓርቲዎች ሁሉ ጊዜ የሚያረጉት ነገር ይሄንን ነው። ገዢው ፓርቲ ወይንም አገዛዙን እየፈጸመ ያለው ፓርቲ ህዝቡን እየጎዳ ነው። የህዝቡን ችግር፣ ብሶት ምናምን ይነግረዋል፣ ይናገራል። የህዝቡን ችግር፣ የህዝቡን ብሶት፣ ህዝቡን ብሶቱ እንዲህ ይላል፣ ፍርዖን ጠንክሮባል ምናምን ብሎሃል። ከዛስ ታገሉት ይላል። ነፃ ያወጣል ፓርቲ? አይወጣም። ታገል ነው የሚል። እግዚአብሔር ፓርቲ አይደለም። እግዚአብሔር ቀስቃሽ አይደለም። ችግሩን ነግሮ ለሙሴ ጩኸታቸውን ሰምቻለሁ
ከላይስ ያለውን ነገር አይቻለሁ ወርጃለሁ ብሎ ሂድና ከፍርዖን ህዝቡን ነፃ አውጣ ብሎ ያየውን የእስራኤልን መከራ ለሙሴ አሸክሞት ሂድ። አይ አይደለም፣ አሰራሩ ይግባችሁ። ከጎን ላለው ሰው አይንስ ይከፈት በለ፣ ፊት የቆሙትን የእግዚአብሔር ሰዎች በለ የምትቀበለው የእግዚአብሔር መልእክተኛ እንደሆኑ ነው በለ፣ እግዚአብሔር በእነሱ እንዳለ ነው በለ፣ በተቀቡበት ልክ ታውቃቸዋለህ በለ። ኢየሱስ ጌታ ነው። ተመልከቱት ምን እንደሚል ሙሴ ምን አለ ለእግዚአብሔር? ወደ ፍርዖን የሚሄድ የእስራኤልን ልጆች ከግብጽ የማወጣ እኔ ማን ነኝ? ማንን ያየው? ራሱን አየ። የኤክስፒሪየንሱን ነገረን። አሁን የነገርኳችሁን ኤክስፒሪየንስ ነገረን። እኔ ኖርማል ሰው ነኝ፣ ስለዚህ ነፃ ማውጣት አልችልም። ይሄንን አንድ አስቀምጡ። ማንም ሰው ወደ እናንተ ሲመጣ ኖርማል ሰውነቱን ራሱም እንደሚያየው እናንተም እንደምታዩት ካያችሁት መለኮታዊው አሰራር እሱ አይደለም። ራሱም ሰውየው ራሱን እንደዛ የሚያይ ከሆነ እናንተም ሰውየውን እንደዚያው ልክ እንደ ሰውየው ራሱን እንደሚያውቀው ሰው ነው ምን ያመጣል ምናምን እንደሚባለው ምታዩ ከሆነ መለኮታዊውን አሰራርና ታምራት አትገናኙት። እግዚአብሔር የሚለውን ስሙ። በእውነት እኔ ከአንተ ጋር እሆናለሁ። ሙሴ ሂድና አውጣ ሲባል እኔ ሲል እግዚአብሔር ኖ ያላወቀው ነገር አለ። እኔ ከአንተ ጋር እሆናለሁ። እኔ ከአንተ ጋር እሆናለሁ። ይሄ ነው ሚስጥሩ። ይሄ ነው ስርዓቱ። እግዚአብሔር በሱ አለ ማለት አለበት። እግዚአብሔር ከሱ ጋር አለ። ከሰውየው ያልሆነ ዲቫይን ጊፍት አለው። ሰውየው መለኮታዊ የሆነ የተቀበለው ሰውነቱ ወይንም የሱ ያልሆነ የእግዚአብሔር የሆነ ነገር አለው። እግዚአብሔር በሱ ውስጥ አለ። እግዚአብሔር ከሱ ጋር አለ ማለት አለበት። ሙሴ እኔ ማነኝ ሲል ኖ እኔ ካንተ ጋር እሆናለሁ። በእስራኤል ልጆች መሃል እግዚአብሔርን እንደነገርኳችሁ ሲና ላይ ነው መጥቶ ያዩት ወይንም የሚያውቁት። ነገር ግን ከዛን ጊዜ በኋላ ባለው መለኮታዊ ስርዓትና መርህ ውስጥ የሚታወቀው እግዚአብሔር ህዝቡን ጎበኘ። ቃሏን ይዋት። እግዚአብሔር ህዝቡን ምን አለ? ጎበኘ የሚባለው ሁሉ ጊዜ እግዚአብሔር ሰው ሲልክላቸው ሰው ሲመጣ ነው። አንድ ሰው ከመሃላቸው ሲነሳ አሊያም አንድ ሰው የእግዚአብሔር መልእክተኛ ሆኖ ወደነሱ ሲመጣ አሊያም እግዚአብሔር በልዩ ኃይልና መለኮታዊ አሰራር አንድ ሰው ሲመጣ ምን ይላሉ? እግዚአብሔር ህዝቡን ጎበኘ። ጎበኘ ማለት መጣ ማለት ነው። ወረድኩ ያለው እግዚአብሔር የህዝቡ ጉዳይ ውስጥ ጣልቃ ገባ ማለት ነው። ሰው ካልተነሳ እግዚአብሔር ህዝቡን ትቷል ይባላል። እግዚአብሔር ሁሌም ከነሱ ጋር እንዳለ ይታወቃል። አለ እግዚአብሔር አለ እኮ። ነገር ግን አይገለጥም፣ አይሰራም፣ አይሆንም ተብሎ ይሄ ማይገለጥ ማይሰራ እግዚአብሔር አብሯቸው መኖሩን አይክዱም። ግን እግዚአብሔር ሊሰራ ሊገለጥ ሊረዳቸው ሊያድናቸው መጣ ሲባል ከመሃላቸው አንዱን ሲያስነሳው ነው። ካልተነሳ ሰው ካልተነሳ እግዚአብሔር አየሩ ላይ አለ፣ እግዚአብሔር በአርያም አለ፣ እግዚአብሔር
በሕዝቡ መሃል አለ። ሁሉም ሰው ያውቃል፣ ይታወቃል። ይሄ ጠላቶቻቸው ይገዟቸዋል። እግዚአብሔር ፍርዖን ምን ያህል እንደሚያስጨንቃቸው እግዚአብሔር አይቶ ወረድኩ በቃ ብሎ አይደለም ያለው። ና ሙሴ እንሂድና ነፃ እናውጣቸው። ሙሴን ሲያስነሳው ነው እግዚአብሔር አክት አደረገ የሚባል። ሙሴ ካልተነሳ አይቻለሁ፣ ሰምቻለሁ፣ ወርጃለሁ ብሎ መጽሐፍ ምን ይላል? ሰው ፈልጋለሁ ይላል። ሰው እግዚአብሔር ሰው ይፈልጋል ሚላክለት። ታሳውሳላችሁ ትንቢተ ኢሳይያስ ላይ ምዕራፍ 6 ላይ በረጅምና ከፍ ባለ ዙፋን ላይ እግዚአብሔርን ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበር። መላእክት ከላይ ከታች ከጎን ዙሪያውን ሆነው ፊታቸውን ሸፍነው ቅዱስ 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 እያሉ ይጮሃሉ። ቀንና ሌሊት ያመልኩታል። እግዚአብሔር በዙፋኑ ላይ ሆኖ ስለናንተ ያስባል። የሚገርመው እሱ ነው። ስለ ሕዝቡ ያስባል። ስለ ሕዝቡ እግዚአብሔር የተገለጠው ያ ማንነቱ ዘላለማዊ የሆነው ዙፋኑ፣ ክብሩ፣ አሁንም ስልጣኑ የሱ ነው። አሁንም ኃይሉ የሱ ነው። አሁንም ሁሉ ነገር የሱ ነው። ያ እግዚአብሔር ስለናንተ ያስባል። እና ነብዩ ታች ሆኖ ወይኔ እግዚአብሔር ለካ እንዴ ከበረ ነው ብሎ እታች ያለው ሕዝብ ግን የሚያወራው ልክ ስላልሆነ አንደበታቸው የረከሰ አንደበቴ የረከሰ ብሎ ራሱን ያማራል። መልአኩ መጥቶ አፉን በእሳት ዳበሰው። እዛ በእግዚአብሔር ህልውና ውስጥ የሚያስተጋባ ድምጽ አለ። ስሙት ይሄንን ድምጽ፣ የሚያስተጋባውን ድምጽ። ዙፋን ላይ የተቀመጠ እግዚአብሔር የሚጣራው ጥሪ፣ ዙፋን ላይ ያለው እግዚአብሔር፣ ስልጣኑ የሱ የሆነ እግዚአብሔር፣ ቅዱስ የሆነ እግዚአብሔር፣ ኃይለኛ የሆነ እግዚአብሔር የሚያስተጋባው ድምጽ። ነብዩ መጀመሪያ ወሬ ያወራ አፉ ተበላሽቶ ረክሶ ስለነበር ህዝቡም ወረኛ ስለነበር መስማት አልቻሉም። ነገር ግን እሳቱ ሲነካው አንድ ድምጽ በመቅደሱ ሲያስተጋባ ሰማ ነብዩ። ምን ይላል ድምጹ? ማን ይሄድልኛል? ማንን እልካለሁ? ከጎን ላለው ሰው ይሰማል በለው። እግዚአብሔር ውረድ እያልክ እየጸለይክ በለው። ፍረድ እያልክ እየጸለይክ፣ ነፃ አውጣን እያልክ እየጸለይክ፣ ፈውሰን እያልክ እየጸለይክ፣ ሪቫይቫል እያልክ እየጸለይክ፣ ድምጹና ዙፋኑ ላይ ያለው እግዚአብሔር እንዳለ ነው። ክብሩ እንዳለ ነው። ቅድስናው እንዳለ ነው። አልተለወጠም። ነገር ግን ከሰማይ ድምጽ አለ። ምን ይላል? ማን ይሄድልናል? ማንን እልካለሁ? አንደርስታንድ አደረገው? he need a person። ሰው ይፈልጋል እግዚአብሔር። ሰው መኖር አለበት። ሰዎችን ነው የሚያስነሳው እግዚአብሔር። ሰዎችን ነው የሚልከው እግዚአብሔር። ሰዎችን ነው የሚቀባው እግዚአብሔር። ሰው ይፈልጋል። እና ይሄ ድምጽ ሲያስተጋባ አንድ በእሳቱ የተዳበሰ ሰው ብድግ ብሎ ምን አለ? እኔ ላከኝ፣ እኔ ልሂድ አለ። እግዚአብሔር ምን አለው? ሂድ ንገራቸው አለ። ሂድ እንዲህ በላቸው። ሂድ ድምጽህን አሰማቸው። ለምን እግዚአብሔር ለዛ ለህዝቡ አይናገርም? አንዴ ከሰማይ ጮሆ በዙፋን ላይ ነው ያለው። እሱ ነው ዋናው ንጉስ ነው። የወደደውን ያረጋል። ሉዓላዊ ነው። ማን ይሄድልኛል ይላል እሱ።
አንተ ደግሞ ካልወረድክ እንዴት ይሆናል ትላል። እሱ ደግሞ የምልከውን ተቀበል ይላል። የምልከውን ስማ እና ሙሴና እግዚአብሔር በምን ተግባቡ? እርሱም በእውነት እኔ ካንተ ጋር ሆናለሁ፣ እኔም እንደላኩ ምልክት ይህ ነው፣ ሕዝቡን ከግብጽ ባወጣህ ጊዜ ወደዚህ ተራራ ለእግዚአብሔር ትገዛላችሁ አለው። በዚህ ተራራ ለእግዚአብሔር ትገዛላችሁ። ከጎን ላለው ሰው የተላከን ሰው ከምትለይበት አንዱ በለ ካወጣህ በኋላ በለ ወደ እግዚአብሔር ነው የሚያቀርብ በለ ወደ እግዚአብሔር ነው የሚያመጣ በለ በትምህርቱ ወደ እግዚአብሔር ያደርሳል በለ በታምራቱ ወደ እግዚአብሔር ያደርሳል። ወደ ራሱ አይደለም የሚያስገባ በለ ለራሱ አይደለም የሚሰራ በለ ለእግዚአብሔር እንድትገዙ ነው የሚያረጋችሁ። እግዚአብሔር የላከው ሰው ለእግዚአብሔር እንድትገዙ ነው የሚያረጋችሁ። ምን አለ ጳውሎስ? ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም። አሁን አንደኛው ችግር የሆነብን ነገር መልእክተኞቹ ወደ ራሳቸው ነው የሚጠቁሙት። መልእክተኛ ያለ መልእክተኛ እግዚአብሔር አይሰራም። ኢትስ አ ፕሪንሲፕል። ይሄ መርህ ነው፣ አይቀየርም። ግራቪቲ የሚለው መርህ ነው። ለሆነ ነገር አይሰራም፣ ለሆነ ነገር ይሰራል የሚባል አይደለም። መርህ ነው። እግዚአብሔር በሰው ነው የሚሰራው፣ በነብይ ነው የሚሰራው፣ በመልእክተኞቹ ነው የሚሰራው፣ በላካቸው ሰዎች ነው የሚሰራው። እግዚአብሔር ይሄ መርህ ነው። ሰውየውን ካልተቀበልክ እግዚአብሔርን አታገኝም። ይሄ መርህ ነው፣ ግዴታ ነው። ነገር ግን ተብሎ ደግሞ አንድ እውነት መታወቅ አለበት። ወዴት ታመጣለህ ሕዝቡን? ለእግዚአብሔር ወደሚገዛበት። የትምህርት መጨረሻ ሰዎች ለእግዚአብሔር እንዲገዙ፣ እግዚአብሔርን እንዲያምኑ ወደ ራስ የሚያመጣ አያም ሱፐርማን የተለየ ሰው እንደሆንክ አንተ ከሰው ልጆች ልዩ እንደሆንክ አይደለም። ከላይ አልከኮ እኔ ማን ነኝ ብለሃል። እኔ ማን ነኝ? ይሄንን መቀጠል አለ። በእኔ ማን ነኝ? በሰውነትህ ያነ እኔ ካንተ ጋር ሆናለሁ ሲል ግን ሱፐር ናቹራል ፓወር አለ። ሱፐር ናቹራል የሆነ ኦቶሪቲ አለ፣ ስልጣን አለ። ለምን? እሱ ከማጋ ሆኗል፣ ካንተ ጋር ሆኗል። ቃልህ ኖርማል አይደለም፣ አዋጅህ ኖርማል አይደለም። ለምን? እሱ አለ ካንተ ጋር። እኔ ማን ነኝ ስትለው እኔ ካንተ ጋር ሆናለሁ። ከጎን ላለው ሰው እኔ ማን ነኝ ስትል በለው እሱ እኔ ካንተ ጋር ሆናለሁ ይልሃል። የቦንኬን ምሳሌ ልንገራችሁ። የቦንኬን ምሳሌ የቦንኬ እንትን ላይ አገልግሎት ላይ ራሱን የሚያስቀምጥበትና ጌታ እንዴት አብሮት እንደሚሰራ ይናገራል። ምን አይነት ምሳሌ ሰጠ? አንድ እንቁራሪትና ዝሆን አብረው አንድ ድልድይ የእንጨት ድልድይ ይሻገራሉ። በገመድ የተወጠረ የእንጨት ድልድይ ነው የሚሻገሩት። እና እንቁራሪቷ እዚህ ጆሮው ጋር ቁጭ ብላለች። እና ጆሮው ላይ ቁጭ ብላ አብረው ድልድዩን ሲሻገሩ ዝሆኑ ሲረግጥ ድልድዩ ይወዛወዛል። አልቻለውም ተሸክሞት ማለት። ስለዚህ ሲወዛወዝ እንቁራሪቷ ደስ ይላታል። እና ሄዱና ተሻግረው ልክ ሲወጡ እንቁራሪቷ ምን አለችው ለዝሆኑ? አወዛወዝ ነው አይደል አለች። እንደሱ ነው ጎበዝ። እኔ ካንተ ጋር ሆናለሁ። ከጎን ላለው ሰው እስኪ ንገረው፣ እኔ ካንተ ጋር ሆናለሁ ብሏል በለ። እሱ ካንተ ጋር ካለ በለ
ሱፐርናቹራል ፓወር አለ በለ አወዛው አገልጋይ ሆነ አሁን ስትቀበል እግዚአብሔር ከሱ ጋራ ነው ስትል እግዚአብሔርና አንድ ደግሞ እኔ ማን ነኝ የሚል ሰውዬ እና መጣ ሙሴ የእስራኤል ልጆች ስሙኝ በደንብ ስሙኝ ሙሴ መጣና እግዚአብሔር ነፃ ሊያወጣችሁ ይፈልጋል አለ ሙሴ መጀመሪያ አንደበተ ትብ ነኝ አለ ተብታባ ነኝ ማለቱ ነው አንደበተ ትብ ነኝና ልናገር አልችልም አለ እግዚአብሔር ሊገለው ነበር እና ወንድምህ አሮን አለው አሮን ወንድሙ ነው እና ወንድምህ አሮን ደና አርጎ እንዲናገር አውቃለሁ እሱን ይዘው ሂድ ከዛ ሙሴ ወደ እስራኤል ልጆች ሲመጣ የመጀመሪያ ጥያቄያቸው እግዚአብሔር ልኮኛል ነው ያላቸው እነሱ ደግሞ የሚሉት አንተ ማን ነህ ይውላችሁ እግዚአብሔር አምላክ ነው ሊፈውስ ሲመጣ ይፈውሳል ነፃ ሊያወጣ ሲመጣ ነፃ ያወጣል ሊባርክ ሲመጣ ይባርካል እንቅፋት የሚሆንብህ መሃል ላይ ያለውን አቀባበለ ነው ሲና ላይ ያለው እግዚአብሔር ግብጽ ያሉ የመጀመሪያ ቀን ሙሴ እስራኤል ህዝብን እንዳገኘው ገና ባሪያ ያያል ላጥ ብሎ ቢመጣ እግዚአብሔር መለከት ነፍቶ ጭጋግ እሳት ደመና ነጎድጓድ ሆኖ ቢመጣ ፍርዖንም የእስራኤል ልጆችም በአንድ ቀን ይላቀቁ ነበር አይደለ እግዚአብሔር እንደሱ አይደለም በቃ አይደለም እሱን ነው ማወቅ ያለብን እግዚአብሔር ይሄንን ፕላኔት በእጁ ነው የያዘው በእጁ ይሄንን አንተ ያለህበትን ዩኒቨርስ በስንዝር ነው የሚለካው ማለት የእግዚአብሔር ኃይል አጥሮ አይደለም አንሶ አይደለም ግን በመጣበት ኮንቴነር ልክ ማመን አለብህ የመጣው ኮንቴነሩ እሱ ተሞልቶ የመጣበት ሳይዝ አለ ለአንዱ በንጉስ ኮንቴነር ይመጣል ለሌላኛው በነብይ ኮንቴነር ለሌላው በካህን ኮንቴነር አዲስ ኪዳን ሲሆን አንዱ በሐዋርያ ኮንቴነር ተሞልቶ ማለት ነው ኮንቴነር ሳጥን እንዳታስብ ተሞልቶ ይመጣል እግዚአብሔር ሞልቶት ሰውየው ከኮንቴነሩ ውጪ ፋብሪካው ብዙ ዕቃ ሊኖረው ይችላል አንተ ጋር ግን የመጣው የተሞላውን ያህል ነው አቀባበል ነው እና የመጀመሪያ ጥያቄያቸው አንተ ማን አሉት ሙሴ አረ ጉዳዩ የኔ አይደለም ይላቸዋል የአባቶቻችሁ አምላክ እሱስ ማን ነው አለ እሱስ ማን ነው አናውቀውም አለ ኃይሉ ምን ያህል ሙሴ ተመለሰ ወደ እግዚአብሔር ነግሬ ነበረ እንደማይቀበሉኝ አለ እውነቴን እኮ ነው የምላችሁ እውነተኛ ታሪክ ነው ማወራው እኔ አይደለሁም የፈጠርኩት እንደማይቀበሉኝ ነግሬ ነበር እነሱ ያልሰሙኝ አለ ፍርዖን እንዴት ይሰማኛል ጭራሽ እነሱ ያልሰሙኝ ነፃ ወጪዎቹ ለዚህ ነው በነብዩ እመኑ በመልእክተኛው እመኑ ካላመናችሁ አይሆንም ማመን አለባችሁ አሰራሩ ይሄ ነው ያበሻ ችግሩ ይሄ ነው ሰዎቹን መታዩበትን መነጽር ልስጣችሁ ዘጸአት 7 እግዚአብሔርም ሙሴን አለው እኔ ለፍርዖን አምላክ አድርጌሃለሁ ወንድምህ አሮንም ነብይ ይሆንልሃል
እኔ ለፍርዖን ምን አድርጌሃለሁ? አምላክ አድርጌሃለሁ። በጣም የአገልጋዮች ችግር ይሄ ነው። with God without God ራሳቸው የሚያዩበት አይን የላቸው። እግዚአብሔር አለ እኔ ማነኝ ነበር ያለው አይደለም? አንተ ማነህ ተብሎ ሲጠየቅ አሁን የደረሰበት ቦታ እግዚአብሔር ሰውየው ካንተ ጋር ሆናለሁ ምናምን ሲለው አልገባውም። እግዚአብሔር ጎኑ ቆሞ ምናምን መስሎታል። አይደለም I am in you ባንተ ውስጥ ነው ያለሁት። ስለዚህ አክት ስታረግ እንደ ሰው አክት እንዳታረጋለ። ሰው የሆነው ሙሴ አለ፣ እግዚአብሔር የተገለጠበት ሙሴ አለ። እግዚአብሔር ምን አለ? እኔ ለፍርዖን ምን አድርጌያለሁ? እጁን አንስቶ አንድ ሰው እዚህ ይባርካል። እንደ አባት እንደ ምንጭ ራሴን ካልቆጠርኩ እንደዛ ካላየው አባት እንደሚባርክ አባት ጌታ ይባርክ ልጄ እንደሚለው አይደለም። the source destinyህን እንደሚለውጥ ኃይል ኢምፓወር እንደሚያደርግ ፕሮቪዥን እንደሚለቅ ራሴን ካላየው በባርክ ጉድዊሽ ነው የሚሆነው። ምን አለ ግን ይስሐቅ ምን አለ? ያዕቆብን ከባረከ በኋላ ኤሳው መጣና አባዬ እኔንም ባርከኛል። አይ ወንድምህ እኮ ወስዶታል አለ። የሚወሰድ ነገር ነው። ለምን? he the father source ነው፣ ሰጠው፣ ይዞ ሄደ ያኛው። እና ምን ብለን የሰጠው ሲል ጌታ አርጌዋለሁ አለ። በሚቀጥለው ምን ይሆናል አለው? ጌታ ይሆናል። በእህልና በመናምን አበርትቼዋለሁ፣ በሚቀጥለው ምድር ኃይሏን ሰጠዋለች። ለምን? አባቱ ባርኮታልና ስለባረከው። ኢየሱስ ጌታ ነው። እዚህ ቆሜ ምንም ሶርስ እንዳልሆነ ሰው ከእንቅልፌ ተነስቼ እንደመጣው ዘላለም የሚባለው ሰው ቆሞ ይባርካል፣ ያው አፖስትል ነው ምናምን ነው አባታችን ነው ይባርከናል ብለህ ካልክ እኔ ራሴን ማይበት አይን የተጠራውበትን ጥሪ መለኮት በእኔ የሚሰራውን ነህ ያለኝን በአንተ ሆኜ ትውልዱን እንዲያረጋለሁ ያለኝን መሆኔን የማላይ ከሆነ እኔ ማን ነኝ ማለት አይቀርም። ቅባት ያለው ሰው እኔ ማን ነኝ ብሎ ነው የሚያየው። አሮን ሙሴ ነህ የተባለው ነኝ ብሎ ማየት አይችልም። ሙሴም አሮን ነው የተባለው ማየት አይችልም። ዳዊት አሮን የሆነው ነኝ ማለት አይችልም። ከጎን ላለው ሰው እሱ ያለኝን እሱ ነው ያለው በል። ነህ ያለኝን ነኝ በል። ምታየው እንትን አይደለም። ሁሉም ሰው በፍርዖን ላይ አምላክ አድርጌያለሁ ብሎ we are small gods ምናምን አይሰራም። የተላከውን ነህ። ከዛ ውጪ እግዚአብሔር ልጅ ነህ። ምን አምላክ ላይ አንጠለጠለ? አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅነት ለሁላችን ይሰራልና አብ ቀድሶ ወደ ዓለም የላከውን ልጁን አይደለም ይላል። የእግዚአብሔር ልጆች ናችሁ። ጌታ ይባረክ። ነገር ግን ብድግ ብለ እግዚአብሔር ንጉስ ነው ያላለ ንጉስ ነኝ ብትል እረኛ ነበርክ። እረኛ የነበርከው ሰውዬ እግዚአብሔር መጣና ነብይ አድርጌሃለሁ አለ። ኧረ እኔ ዋርካ ለቃሚ ነኝ ስትል ለህዝቤ ነብይ አድርጌሃለሁ። ቆመ ነብይ ነኝ ስትል ንጉሱ ምን ይልሃል? ኖ እዚህ ትንቢት አትናገር፣ ሂድና ይሁዳ ላይ ተናገር። እንዲህ ሲል ሰማህ ንጉስ፣ እኔ ዋርካ ለቃሚና ከብት አጋጅ ነበርኩ፣ እግዚአብሔር ለህዝቤ ነብይ ትሆናለህ ብሎ ምን አለኝ? ወሰደኝ። ስለዚህ አሁን የቆምኩት ምን ልናገር ነው? ትንቢት ልናገር ነው። I am the prophet። ነሚልህን ነኝ ብለህ መቀበል አለብህ። በነብዩ እመኑ ስትባሉ እናንተስ
ምንድነው ብላችሁ ነው የምታምኑት? ምን አለው ብላችሁ ነው የምታምኑት? ሰውየውን ከሆነማ አንተ ማን ነህ ብላችሁ ነው የምትጠይቁት። እግዚአብሔር ሳሙኤልን ላከና ሳኦልን ልብህን በአህዮቹ ላይ አታድርግ፣ የእስራኤል ተስፋ አንተ ነህ ብሎ ቀባ። ከዛ ሰውየው ልቡ እንደሌላ ሰው ተለወጠ። በሌላ አማርኛ የንጉስ ልብ ሆነለት። ራሱን ተቀበለ ማለት ነው። እግዚአብሔር ነህ ያለውን አመነ። ልቡ አህያ ፍለጋ የወጣ ቢንያማዊ ከነገድ ሁሉ ያነሰ ምናምን ነበር። ቅባቱ ሲነካው ልቡ እንደሌላ ሰው ተቀይሮ አይ እኔ የእስራኤል ንጉስ ነኝ፣ የእስራኤል ተስፋ፣ ህዝቡ ምቤዥ ነፃ ማውጣ እኔ ነኝ ምናምን ብሎ ልቡ ውስጥ ይሄንን ካውንት አረገ፣ ቆጠረ፣ ተቀበለው። ራሱን ነው፣ ማንም የለም። ነብዩ ቀብቶት ነው ሄደው፣ ማንም የለም። ተቀበለ። ግን ከዛ በሚቀጥለው ቀን ሳሙኤል ህዝቡን ጠራና እግዚአብሔር የቀባው በመሃላችሁ አለ። ሲፈለግ ሳኦል የለም። ለካ ዲስከሬጅ ሆኗል። ብቻውን ሆኖ ሲያስበው በጣም ብዙ ተቃዋሚዎች አሉት። የይሁዳ ነገዶች አሉ፣ የሮቤል ነገዶች አሉ፣ በጣም ኃይለኛ ነገዶች አሉ። እና እነሱ ይቀበሉኛል ወይ ያምኑብኛል ወይ? ራሱ መቀበል ሰራ ዕቃ መሃል ተደብቋል። የቄስ ልጅ ሳኦልን አምጡት አለ ሳሙኤል። ሲፈለግ ዕቃ መሃል ተደብቆ ተገኘ። ናውጣ ሲባል ለምሳሌ እንዲሆን ሰውነቱ ራሱ ከነሱ ከተሰበሰቡት ገዝፎ ታየ። እግዚአብሔር የመረጠው አለ ሳሙኤል። ከዛ አዩትና ጥለውት ሄዱ። በነገሰበት ማለት ነው። ምን ብለው ነው ጥለውት ሄዱት? ይሄ ነው ወይ እኛን ከጠላት ሚያስጥለን እኮ ነው ያሉት። በሌላ አማርኛ ልንገራችሁ፣ ምን እንዳረፈበት አላወቁም። ሙሴ እኮ አምላክ አልነበረም። ሙሴ ተራ ሰው ነው የነበረው። ኤልሳ እኮ ነብይ አልነበረም፣ ገበሬ ነው የነበረው። ሲያርፍበት ምን አረፈበት? እሷን ነው መለየት ሰው ያለበት። ምን አረፈበት? ሲያርፍበት። ሙሴ ላይ አምላክነት ነው ያረፈበት አይደለም ልትለኝ አትችልም። ቃሉ ነው የሚለው ለፍርዖን ምን አርጋለሁ። ስለዚህ ቃልህ ምን ይላል? ይሰራል። ትናገራለህ፣ ይሰራል። ሙሴ አምላክ ነው አላልንም። እግዚአብሔር ግን ሲልከው በፍርዖን ፊት ቃሉ እንደ እግዚአብሔር ቃል ምን የሚል የሚሰራ አርጎ ነው የላከው። የሚሰራ አርጎ ነው የላከው። ይሄንን ንጉስ ሚያረግ ነገር እንደወረደበት አላወቁም። ንጉስ ሚያደርግ ቅባት እንዳለበት አላወቁም። አለዩለትም። እላዩ ላይ ምን እንደመጣ አላወቁም። አንድ ልጅ የነገረኝን ታሪክ ልንገራችሁ። ጾም ጸሎት ይዞ አዋሳ ላይ አንድ ትንሽ ቤተክርስቲያን የዛሬ 22 ዓመት ታሪክ ነው ማወራችሁ። ትንሽ የቤተክርስቲያን ላይ ጾም ጸሎት ይዞ ይጸልያል እና ልጁ ቃሚ ነው፣ ጠጪ ነው፣ ሱሰኛ ነው፣ ዲስከሬጅ የሆነ ነው። በጣም ላይፉ ዲስከሬጅመንት ያለበት እና ወደ ቸርች መጣ። እዛች ትንሽ ቸርች ውስጥ ጌታን ተቀበለ። ያውቁታል። ልጁ ባህሪው በፊት የነበረው ይታወቃል። ከዛ በጌታ ሆኖ ትንሽ ጊዜ ከያዘ በኋላ በቃ ስራም ስላልነበረኝ አለ መጸለይ ጀመርኩኝ አለ። በር ዘግቼ ጸልያለሁ አለ። ስጸልይ ድንገት እንዲህ ግርግዳው ክፍት ብሎ የድሮ የሐዋርያት ዘመን ልብስ የለበሱ ሰዎች
መቅደስ ይሰራሉ አለ። አንዱ ድንጋይ ያቀብለዋል፣ አንዱ እንትኑን አሸዋ ያቦካሉ፣ ይለጥፋሉ፣ መቅደስ ይገነባል አለ። እንደዚህ እየተገነባ አየዋል። ከዛ ጌታ ለእኔ ከእነርሱ ጋር ትሰራልኛለህ አለው። ትሰራልኛለህ። ከዛ ጾም ጸሎት ከወጣ በኋላ ልጁ እየጸለየ ያያል። እንደዚህ ያያለው ይላል፣ እንደዚህ ይላለው። ያቺ ትንሽ ቸርች ታውቋለች፣ ሁሉም ሰው ይተዋወቃል። እና አዎ እንዴት እሱን ነብይ ብለው ይቀበሉት? እንዴት የእግዚአብሔር ሰው ብለው ይቀበሉት? ለምን? ሱሰኛ ነዋ። ይታወቅ ነበር፣ ባክግራውንዱ ይታወቃል። ከዛ አለ ፈውስ በግልጥ መሆን ጀመረ። ሰዎች መምጣት ጀመሩ። ፓስተሩ ቅናት ያዘው። አጌንስትሚ ያንን የድሮ ታሪክ ያነሳ ሰው ማል ያወራ ጀመራል። እና እየተከሰተ የነበረው ነገር እየቀረ መጣ አለ። እያቃተኝ መጣ አለ። ቆሜ ያገለገልኩ ያቀተኛል አለ። እና አባት ስላልነበረኝ እዛ ቸርች ውስጥ ነው ቦርናጌን ያደረገው። ራሱ ሰውየው ሲነሳበት ታውታ ብሎ ወደ ጫት ቤቱ ተመለሰ። ጌታ ይመስገን። ከዛ እኔን አግኝቶ የሚያወራኝ ይሄንን ችግሩ ምን እንደሆነ ታውቃላችሁ? እነሱም ልጁ ከዛ ኢንካውንተር በኋላ ምን እንደመጣበት አላወቁ። ምን እንደመጣበት፣ ምን ውስጡ እንዳለ፣ በምን ዓላማ እንደተቀባ። ችግር አሁን እኔን እንዲያየኝ ምን እንዳለኝ አታውቅም። ሙሴ ቆሟል። እግዚአብሔር ሙሴን አለው አምላክ አድርጌያለሁ። ሙሴ ራሱን እንደዛ አይቶ መጣ። ከዛ በኋላስ የእስራኤል ልጆች አይ አንተማ ምን ተራ ሰው አይደለም፣ ሸሽተ የሄድክ ሰው አይደለም ምናምን ቢሉት ምን አይልም። ሙሴ አይለቀቅም። ሪማይንድ ያረጉታል፣ ያስታውሱታል ማን እንደሆነ። ምንድነው አንድ ሰው እግዚአብሔር ሲልከው ወይንም ሲቀባው ወይንም ሲሾመው በቃ ዝም ብሎ ሾሜያለሁ ብሎ ነው የሚቀጥለው? ወይስ ሚመጣበት ጸጋል፣ ሚመጣበት መንፈስ፣ ሚመጣበት ኃይል፣ ሚመጣበት መልክ፣ ሚመጣበት ኦቶሪቲ፣ ሚመጣበት ፓወር አለ ወይ? አለ ወይ? ሌላ የምትቀበሉት እሱኛውን ነው። እግዚአብሔር ሰውየውን ያደረገውን ማለት ነው። የእግዚአብሔርን ነብይ ምን ብሎ የሚቀበል? በነብይ ስም ነብይን ምን የሚል? ከጎን ላለው ሰው እግዚአብሔር ሰውየውን ባደረገው ልክ ከተቀበልኩ ያንኑ ነው ማገኘው በለ። እግዚአብሔር ያነገሰውን በለ ንጉስ ብዬ ከተቀበልኩ የንጉሱን ጸጋና ኃይል መጠን አገኛለሁ በለ። እግዚአብሔር ካህን ያረገውን ካህን ብዬ ከተቀበልኩ የካህንን ጸጋ አገናኛለሁ። ነብይ ያደረገውን ነብይ ብዬ ከተቀበልኩ የነብዩን ጸጋ አገኛለሁ። ሐዋርያ ያደረገውን ሐዋርያ ብዬ ከተቀበልኩ የሐዋርያ ዋጋ አገኛለሁ። የፓስተር ሚለውን የፓስተር ዋጋ አገኛለሁ። እግዚአብሔር እረኛ ከሆነ ሚልክልህ ምንድነው? እረኛ ነው። በለመለመ መስክ ማደር፣ እስከ እግዚአብሔር ቤት ለዘላለም እስክትኖር መንግስተ ሰማይ እስከምትገባበት ቀን ድረስ ሳያቋርጥ የሚመግብ ማን ነው? ፓስተር ነው። ሚቀባህ ሚሾም ማን ነው? ፓስተር ነው። ሚባርክ ማን ነው? ስትታመም ሚጸልይል ማን ነው? ፓስተር ነው። that's a church። ቸርች ናት። እግዚአብሔር እረኛዬ ነው ብለህ በጥቅስ አትሞትም። ጥቅሱን እየተናገርክ አንድ ቀን እረኛህ ነኝ ብሎ በህልም መጥቶ አይደለም ወደ ለመለመ መስክ የሚወስድ። በትምህርቱ ነው የበጎቹ እረኛ ወደ ለመለመ መስክ ይዞክ የሚሄደው።
በሚልክልህ ትምህርት በሚልክልህ መገለጥ በሚልክልህ ቃል ይዞክ ይሄዳል ወደ ለመለመ መስክ ይዞክ ይሄዳል ወደ ረፍቱ ዘንድ ታርፋለህ ነፍስ ታርፋለች ፓስተር ይመክራል ይገስጻል ያስተምራል ነፍሴን መለሳት ትላለህ ነው ወይስ ላንተ በህልም እየመጣ ሁሌ ይነግራል ለባሪያዎቹ ሲገለጥ ለህዝቡ እንዲደርሱ ነው ኢየሱስ ጌታ ነው ከጎን ላለው ሰው እግዚአብሔር ፈዋሽ ነው በለው የፈውስ ስጦታውን ግን በለው ለወንድምህ ነው ይሰጣው በለው ለወንድምህ ነው ይሰጣው እግዚአብሔር ነፃ አውጪ ነው እስራትን ይፈታል ቀንበርን ይሰብራል አጋንንትን ያባርራል ድግምትን ሟርትን ይበቀላል የመተቱብህን ያፈርሳል ሰው ነው የሚልክልህ somebody ይመጣል አንተ ጎበዝ ነህ በእረኝነት ላይ ግን somebody ይመጣል በዚህ ጉዳይ ላይ አክቲቭ የሆነ የተሰወረውን ቀንበር እስራትህን ምልክቱን የተደገመብህን አንገት ላይ የተንጠለጠለውን ሳታውቀው ያለበሱህን ያሟረቱብህን አንተ አታውቅም ያንን ስፔሲፊክ የሚለይ ዲዘርን የሚያደርግ የእግዚአብሔር የእሳት ነበልባል አይኖች ያለው ያ ይመጣል ኢየሱስ ይመጣ ያንተ የመፈታት ቀን ነው ማለት ምንም አይነት አጋንንታዊ ነገር እዚህ ጉባኤ ውስጥ ካለ ያየዋል ይመታዋል ነፃ ያወጣዋል ይጠርገዋል ያራግፋል ሰውየውን አይደለም ሰውየውን ነፃ ለማውጣት እግዚአብሔር ሰው ይልካል በነፃነት ለመኖር ግን ዝም ብሎ በነፃነት ሚል ዮሐንስ ወንጌል ምዕራፍ 8 ጥቅስ አይደለም ደቀ መዛሙርቱ እነትን ታውቃላችሁ እነት አርነት ያወጣችኋል አርነት ወጣለው በቃ ምናም ምትለው አይደለም አርነት መውጫ መልእክተኛ ግሬስ ስልጣን ያስፈልጋል የጌታ መንፈስ በኔ ላይ እግዚአብሔር ቀብቶኛል ብሎ ነው አርነት የሚጀምረው የተቀባ ሰው ያስፈልጋል እግዚአብሔር የላከው ሰው ያስፈልጋል እግዚአብሔር ቀብቶኛል ለታሰሩ መፈታት ለእውሮች ማየት የተጠቁትን ነፃ አውጣ ዘንድ ለደሆች ወንጌልን እሰብክ ዘንድ እግዚአብሔር ልኮኛል ሚል ያስፈልጋል ግዴታ ነው መርሁ መቀበል አለብን መርሁን ካልተቀበልን አይሆንም የእግዚአብሔር መርህን መቀበል አለባችሁ ኢየሱስ ጌታ ነው እንዴት ነው ራሳችሁን የምታዩት እንዴት ነው እግዚአብሔር የላከውን ሰው የምታዩት ሁሉ ጊዜ እግዚአብሔር ሊረዳ ሰው ያስነሳል ሰውየውን አትቀበልም በሌላ አማርኛ በሰውየው ውስጥ የተገለጠውን የእግዚአብሔር ጸጋ አትቀበልም ሳኦልን ምናምንቴዎች ተሰብስበው ይሄ ነው እንደሚያስጥለን ብለው ጥለውት ሄዱ የተወሰኑ ደግሞ ከሱ ጋራ ተባበሩ እስራኤልን የሚያድን ይሄ ነው ብለው ከትንሽ ቀን በኋላ ከእስራኤል ነገዶች አንደኛው አህዛቦች መተው ቀኝ አይናችሁን አውጥተን ኪዳን እናስገባችኋለን ሚቤዣችሁ ከሌለ ሳኦል ወሬውን ሲሰማ መንፈስ ወረደበት ሌላ ሰው መንፈስ አይወርድበትም ይሄ ሰውዬ ግን የማዳን ቅባት እሱ ላይ ነው ያለው እግዚአብሔር ህዝቤን ከጠላቶቻቸው እጅ ታድናለ ብሎ ንጉስ አይደል የቀባለ ይሄ ነው ወይ የሚያስጠለን ብለው አይደል እነኛ አስጠለው የሄዱት የሚያስጠላቸው ነው የሚፈልጉት ያላወቀው ሳኦል ብቻ መስሎክ ነው አንድ ግለሰብ ምን ያስጠለናል ይሄ እና አንድ ሚሊዮን ሆኖ ባንድ ጊዜ ሰይፍ እንዲ ሊል ተፈልጋለ እንዴ አንድ ግለሰብ ነው ንጉስ ነው ግን ሌላ ነገር መጥቶበታል ምን መንፈስ መጽሐፍ ሲናገር መንፈስ በኃይል ወረደበት በሬውን ሰባብሮ ቀንበር ሰባብሮ ከኔ ጋር ከሳሙኤል ጋር የማይወጣ ሰው ይዟቸው ወጣ ድል ነሳ
ምን እንደመጣበት ካላወቅ የእግዚአብሔር ሰዎች ብለ መቀበል አትችልም። እግዚአብሔር እንዴት እንደሚያያቸው ካላወቅ አሮንን አግኝተ አፈቀላጤው ብትለው እግዚአብሔርም ብሎታል እኮ አፈቀላጤ አይደለም። he is a priest now። አሁን ካህን ነው እሱ። እግዚአብሔር ካህን ብሎታል። በክህነቱ ነው መቀበል ያለበት። በክህነቱ ነው ማክበር ያለበት። በክህነቱ ልክ ስትቀበለው ነው ግሬስ የሚያልፈው። ሙሴን እግዚአብሔር አምላክ ብሎታል። ሳሙኤልን እግዚአብሔር ነብይ ብሎታል። ኢየሱስን እግዚአብሔር ልጄ ብሎታል። ለዚህ ነው ልጅ ብለ የተቀበልከው። ነብይ ያሉት አልጠቀማቸው ነግሬያቸዋለሁ። ነብይ ያሉት የእግዚአብሔር ልጅ ሆነው አልተወለዱ የሉም። ነብይ የሚሉት አሁን ድሮስ ነብይ ነው ያሉ የሉም። ነብይ ብለው ኢየሱስን የተቀበሉ የእግዚአብሔር ልጆች ሆኑ አልሆኑ። ኢየሱስን ሰው ብቻ ነው ብለው የተቀበሉት የእግዚአብሔር ልጆች ሆኑ አልሆኑም። ኢየሱስን ሐሰተኛ ነው ብለው የካዱ አይሁዶች፣ ሐሰተኛ አስተማሪ፣ ሐሰተኛ ታምር ሰሪ፣ ሐሰተኛ ነው ካጋንንት ነው ያሉት ሰዎች ተቀበሉት። ልጅነት አገኙ አላገኙም? ማ ብቻ ነው ልጅነት ያገኘው? ኢየሱስን የእግዚአብሔር ልጅ ነው ብሎ የተቀበለ ምንን አገኘ? ልጅነትን አገኘ። ምን ብለ ነው የምትቀበለው? እግዚአብሔር የላከልህን ሰው እከሌ የፈውስ ጸጋል፣ እከሌ ባለራዕይ ነው፣ እከሌ ፓስተር ነው፣ እከሌ ነብይ ነው፣ እከሌ ዲሊቨረንስ አገልጋይ ነው። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን አስተዳደር፣ አንዳንዶችን ለምን አንዳንዶችን ይላል? እርስ በርሳችን እንድንቀባበል እግዚአብሔር ባወቀው ልክ እንድታውቀው። አንተ ግን የኋላ ታሪክ አለ፣ ሰውነቱን መታወቀው አለ፣ ግፋ ሲል ብሔሩን መታወቀው አለ፣ ሀብቱን መታወቀው አለ። አንዳንዴማ የቆዳ ከለሩን ሁሉ መታወቃለ፣ ጥቁርና ነጭ ምናምን ባባልም አለ። እግዚአብሔር ያለውን አይደለም መታወቀው። ሰውየውን በዛ ልክ አትቀበለው። ችግር እኮ የለውም። ሰውየው እንደው አይለወጥም፣ ያው ሰውየው ነው። አንተ ግን አይሆንልህ። እግዚአብሔር በሱ ውስጥ በንግስና አለ ብዬ ካልተቀበልኩ የእግዚአብሔር ንግስና ለኔ አይሰራም። አልተቀበልኩማ። በሱ ውስጥ እግዚአብሔር ሰውየውን በሚያየው ልክ ካልተቀበልኩኝ እግዚአብሔር በሰውየው የሚሰራው ነገር በኔ ላይ አይሰራም።